ስለ ዘይት ምን ኮንሰፕት አለ? መጽሐፍ ቅዱሳዊ ሐሳብ እኔ ትክክል ነው ብዬ አላምንም። ስለ ዘይት ምን መረዳት አለ? እስቲ ምንድነው የዘይት አገልግሎትን በተመለከተ ምን ሐሳብ አለ ከባይብል አንፃር? እኔ በሱ ነገር አላምንም። በዘይት አገልግሎት አታምንም? አዎ። እዩ ጩፋ ዘይት እንደሚሸጥ ታውቃለህ? እኔ በአካል ሄጄ አይቼም ተካፍዬም አላቅም። እንደሚሸጥ ሰማለሁ። እንደሚሸጥ ትሰማለህ? ፎቶ ያለበትን የብልቃጥስ እንትን ዕቃ አላየህ? ሶሻል ሚዲያ ላይ አይቼዋለሁ። እንደሚሸጥ እርግጠኛ አልሆንክም? አይ እኔ አሁን ያላየሁትን በቃ ሰምቼ ነው ልልህ የምችለው። በቪዲዮ ተቀርጾ ብታይ አታምንም? ያው ላምን እችላለሁ። እሱን እኮ ማመን ምንም እንትን የለውም። እኔ አላምንበትም በዛ ነገር በዘይት ሽያጭ። አዎ ግን ምን መሰለህ አቡና፣ አሁን እኔ ኢንቴንሽኔ ሰው አሁን ማስተካከል ይቻላል። ሰውን ማስተካከል ይኸውልህ፣ በጣም ብዙ ሰዎች የምትሰጡት እዚህ ሀገር ላይ የምለው ያው ሌላ ሀገር ያቺ ሳይሆን ምድሪቱ ላይ በጣም ብዙ ሰዎች የሚስቱት ተኩሎች ማንነታቸው ተኩላነት ስለሆነ ወደ በግነት ሺፍት ሊያደርጉ አይችልም። በቃ በማንነት ደረጃ ተኩሎች ናቸው፣ የሳቱ ሰዎች አይደሉም። አዎ ግን ባይዘዌ አቡና ቢቆሙም ለጌታ ነው፣ ቢወድቁም ለጌታ ነው። ለጌታ አይደለም። ይኸውልህ መጽሐፉ እንደዛ ጥቅስ ሸርፎ የማንበብ ችግር ይሄ ነው። ባሪያው ይላል ቢወድቅ ለጌታ ነው፣ ቢነሳው ለጌታ ነው ይላል ሮሜ መጽሐፍ 16 ላይ ባልሳሳት። ባሪያው ቢቆምም ቢወድቅም ለጌታው ነው። የማን? የጌታው ባሪያ የሆነ የጌታው ስለሆነ መጀመሪያም የጌታው ስለሆነ ቢቆምም ለጌታው ነው፣ ቢወድቅም ለጌታው። እነዚህ የጌታ ባሪያ አይደለም፣ ጌታቸው ገንዘብ ነው፣ አምላካቸው ገንዘብ ነው። ለዛ ነው ገንዘብን በሰዎች ጉዳት ላይ በሰዎች ጉድለት ላይ ትንቢት እያሉ እየተናገሩ ገንዘብን ለራሳቸው የሚያከማቹት። ለዛው ነው መጽሐፍ ቅዱስ እንደሚናገረው ያለኝ ይበቃኛል ማለትን እወቅ ብሎ ጳውሎስ ፊልጵስዩስ መጽሐፍ ላይ እንደሚለው፣ እነዚህ ግን ያለኝ ይበቃኛል ማለትን የማያውቁ በማግበስበስና ራስን በማካበት የሚኖሩ ምድራውያን ስጋውያን፣ ሆዳቸው አምላካቸው ክብራቸው በኖራቸው ነው። ባሪያው ነው፣ የእግዚአብሔር ባሮች አይደሉም። እነዚህ ቢወድቁም ለእግዚአብሔር አይደለም፣ ቢነሱም ለእግዚአብሔር አይደለም። እነዚህ እኔ ይሄንን ለማለት ድፍረቱ የለኝም። ይቅርታ አድርግልኝ አቡና፣ አሁን አንተ እንደምትለው ለማለት ምክንያቱም ለማጨብጨብ እንዴት ድፍረት ይኖራል? አንተ እርግጠኛ ሆነ እንዴ? ለማጨብጨብ እንዴት ድፍረት ይኖራል? አዱኛን ልጠይቀው፣ የት ቸርች ነው ህብረት የምታደርገው? አዱኛ አሁን ባልመልሰልህ ጥሩ ነው። አሁን ባልመልሰልህ ጥሩ ነው። አይ ይመስለኛል አሁን እኔ ከንግግር የዘላለም መንፈስ ነው ተልኮ ለትውልድ ነው አይደል? አዎ ለዛ ነው እንደዚህ አይነት ትምህርት የምትከተለው። ለማንኛውም እንዴት ነው ኢየሱስ ሰይጣን የሚለውን ትምህርት ስታምንበታለህ? የዘላለም አዱኛ ወይ ኢየሱስ ሰይጣን የሚለውን ትምህርት ታምንበታለህ? ኢየሱስ ስለኛ ኃጢአት እንደሆነ አምናለሁ። ኃጢአት ሆኗል ማለት ነው። ሊትራሊ ኃጢአት ሆኗል ማለት ነው። የኛን ቦታ ወስዷል። እኛ ኃጢአት ነን። እኛ ኃጢአተኛ ነን እንጂ እኛ ራሳችን ኃጢአት ነን እንዴ? ኃጢአተኞች ስለ ኃጢአተኞች የተከፈለ ዋጋ ነው ኢየሱስ። ስለዚህ ኢየሱስ ክርስቶስ ስለኛ ኃጢአት ሆነ ሲል መጽሐፍ ቅዱስ በእኛ ቦታ የእኛን ኃጢአት ተሸከመ እያለ አይደል? እሱ በደላችንን አይደል የሚለው ይካፈላል አይደል? ለአመፀኞች ማለደ፣ የብዙ ሰዎችን ኃጢአት ተሸከመ ይላል ኢሳይያስ 53 መጽሐፍ ምዕራፍ 53 ቁጥር 12 ላይ። ስለዚህ እሱ የብዙ ስለ አመፀኞች ማለደ፣ የብዙ ሰዎችን ኃጢአት ተሸከመ ስለሚል ማለት ነው።
ስለዚህ ኃጢአት ሆነ ማለት ሊትራሊ ኃጢአት ሆነ እያለን ሳይሆን ኃጢአታችንን መሸከሙን እየነገረን ነው። በእኛ ቦታ ሆኖ የእኛን ኃጢአት ተሸከመልን። ስለዚህ ኃጢአት ሆኗል ስትል ሊትራሊ ኃጢአት ሆኗል እያልክ አይደለም ማለት ነው። ስለኛ ኃጢአት ዋጋን ከፈለ የሚለውን ነው። እሺ እንትን እሱ እኮ ከዚህም ኤክስትሪም ሄዶ ሰይጠኗል ሁሉ ይላል። የአንተ መንፈስ ያባል ስሜን አይተዋል። ማቲ ጎስፕል ሚውዚክ ሰላም ነው አለን። እግዚአብሔር ይመስገን። የአዱኛን ቪዲዮ አይቼው ነበር እኔም እና እሱንም ስላየው ነው እውነት ለመናገር የመጣሁት። ነገሮችን ክሊር ማድረግ ጥሩ ነው ማለት እሱን ለመጫንም ሳይሆን አንዳንድ ጊዜ ሰዎች የመሰላቸውን ነገር ሊለጥፉ ይችላሉ። ስለዚህ አሁን ተነጋግረንበት አውርተንበት ምናልባት መተማመን የምንችልበት መስመር ካለ ይሄ ቪዲዮ አላስፈላጊ ቪዲዮ ነው ብዬ ነው የማምነው እኔ። ለምን የጠቀስካቸው ነገሮች በሙሉ እንደ እዩ ጩፋ ሰው ቻሌንጅ እንዲደርስበት ብለህ የዘረዘርካቸው መጠይቆች አግባብነት የላቸው። ለምን ወንጌላውያን አማኞች ቁጥራችን 40 ሚሊዮን ይሁን ለምሳሌ ኤግዛክት ቁጥሩ ባይታወቅ እዩ ጩፋ ነው የሚጸልይ አማኝ የሚጸልይ ሰው ጸልዩ በቃ ይሄ ቻሌንጅ እንዲደርስባችሁ ካልክ እንግዲህ እኛ አማኞች ጸላዮች ነን፣ ከእግዚአብሔር ጋር ህብረት የምናደርግ ነን። ጸሎት ከእግዚአብሔር ጋር ህብረት ማድረግ ነው። ስለዚህ ቅዱሳን ህብረት ያደርጋሉ ብለን እናምናለን። ቅዱሳን ህብረት ያደረጉ ቅዱሳን ሁሉ ካውንስሉ እረፉ ይላቸዋል፣ ማስጠንቀቂያ ይሰጣቸዋል። አንድ አማኝ ጸለየ ብሎ፣ አንድ አማኝ አጋንንት አስወጣ ብሎ፣ አንድ አማኝ የፈውስ አገልግሎት አገለገለ፣ ትንቢት ተናገረ ብሎ ካውንስሉ ቤት ለቤት እየመጣ ሊያሳድደን ነው እንዴ? ነው ወይስ እዩ ጩፋ ብቻ ነው ትንቢት ተናጋሪ? ምክንያቱም አንድ ሰው ነው ተሰደደ ትንቢት ስለተናገረ እያልክ ያለው። እግዚአብሔር እዚህ ምድር ላይ አንድ ትንቢት ተናጋሪ አንድ ጸላይ ነው እንዲያስቀምጠው አይደለም። ሲጀመር አማኞች ይጸልያሉ። አማኞች ሁሉ በመጸለያቸው ምክንያት ከካውንስሉ ሳይሆን ቻሌንጅ የሚደርስባቸው በመጸለያቸው ምክንያት ጠላት የተለያየ አይነት ውጊያ እንደሚያመጣ አማኞች ላይ እናምናለን። እዚህ ምድር ላይ ከኖርን በዓለም ሳለን መከራ አለባችሁ ማለት ስለ ወንጌል የምንከፍለውን ዋጋ ነው እንጂ የሚያሳየው በካውንስሉ ስለመወገዝ አይደለም። እሱ ደግሞ በካውንስሉ የተወገዘበት ሪዝን ሲጀመር ይሄ አይደለም፣ አንተ የጠቀስከው አይደለም፣ መጸለዩም አይደለም፣ ለምን ትንቢት ተናገረም አይደለም። ትንቢቱ ልክ ነው አይደለም የሚለው ሌላ ቶፒክ ነው። ግን ትንቢትም ተናገረ ብለው አይደለም። አንተ ቅድም ከአቤል ጋር ስታወራ ያነሳኸውን ዘይት ሽጣሃል ነው። ዘይት እየሸጥክ ነው፣ እየነገድክ ነው። እንደውም በግልጽ ነው የተናገሩት። ፎቶውን ለጥፈህ ዘይት በካውንስሉ ስም ባወጣው ፍቃድ እየሸጥክ ነው። ስለዚህ ይሄ አግባብነት የለውም። አግባብነት የሌለው ደግሞ እንደ ካውንስሉ አይደለም። ባይገርም የእግዚአብሔርም ቃል ስለማይፈቅደው ነው። በነፃ የተቀበላችሁትን በነፃ ስጡ ነው የሚለው። ስለዚህ አንድን ህዝብ ሰብስበህ ለማገልገል አንተ ከህዝቡ ፎቶህን ለጥፈህ ዘይት አዘጋጅተህ የኢየሱስን ስም ዲና ያርገህ በራስ ፎቶና በራስ ዘይት ስም የተጸለየ ጸሎት ስራ ይሰራል ብለህ እንደዚህ አይነት ዘይቱ መሸጡ አይደለም፣ ገንዘብ ሰው መክፈሉን ብቻ አይደለም። አማኞች ጭንቅላት ውስጥ በተለይ ገና በመንፈሳዊነት ግልገል የሆኑ ሰዎች ማይንድ ውስጥ የሚገባው ነገር ምንድነው ነው ኩዌሽን ጥያቄው። ፎር ኤግዛምፕል እኔ ላንሳል።
እኔ ቤተሰብ ቤት ተከራይታ የምትኖር ሴት ነበረች። ስልኳ ተበላሸ። ጠቅጠቅ ስልክ ነው የምትይዘው። ስልኳ ተበላሸና ሰሪ ቤት 200 ብር ጠየቋት። 200 ብር የማሰራበት የለኝም ብላ ቤት መጣችና ወይኔ የዩ ጩፋ ዘይት ቢኖር አለች ይነሳል አለች። እዛ ስለምትሄድ ባይዘወይ አምናን የተናገረችው እየቀለደች አይደለም። የዩ ጩፋ ዘይት ቢኖር አንድ ጊዜ ተረክ ብሎ ይነሳል አለች። ኦኬ አለኝ አልኳት። አለኝ 1000 ብር አውጥቼ ነው የገዛሁት። 100 ብር ከከፈልሽ ጠብ አደርግልሻለሁ አልኳት። ቀንስልኝ 50 ብር አድርግልኝ አለች። እሺ 50 ብር አደርግልሻለሁ፣ ጠብ አደርግልሻለሁ፣ ካልተነሳ ግን ኃላፊነቱ ሰጂ አልኳት። አይመለከተኝም ስላት ማለት ነው። ዋናው የዩ ጩፋ ዘይት ይሁን እንጂ ስልኩ መነሳቱ አይቀርም አለች። እዚህ ሴትዮ ልብ ውስጥ እዩ ጩፋ የከተተውን እምነት ተመልከት። እኛ እኮ ሰዎች ላይ የምንስለው እኮ ኢየሱስን ነው። የዩ ጩፋን ዘይት ፕሮሞት አናደርግም። አንተ አሁን በሰራው ቪዲዮ ማለት ነው አዱኛ ፕሮሞት ያረከው እዩ ጩፋን እንጂ ክራይስትን አይደለም። በጠቅላላ በአጠቃላይ ንግግርህ ውስጥ ያስተላለፍካቸው መልእክቶች አንደኛ ስሁት ናቸው፣ ይህ መጽሐፍ ቅዱሳዊ ናቸው። ሌሎችን አማኞች እንደማይጸልዩ፣ ወንጌል እንደማይሰብኩ፣ ትንቢት እንደማይናገሩ አድርጋህ አስቀምጠህ መገፋት ከፈለጋችሁ፣ ተጽዕኖ እንዲደርስባችሁ ከፈለጋችሁ እነዚህን አድርጉ ማለት ይሄ ኢትዮጵያ ውስጥ ያለውን ጠቅላላ ወንጌላዊ አማኝ መሳደብ ነው። እኔ እንደዛ ነው የምወስደው። እኔ አሁን እየሰደብከኝ እንደሆነ ነው ፊል ያደረኩት። ያንተን ቪዲዮ ሳይ እኔን እየሰደብከኝ እዩ ጩፋ የሚባልን አንድ ዘይት የሚሸጥና በትንቢት ስምና በተለያየ ስም ግን የሚያጭበረብርን ሰው የእግዚአብሔርን ክብር የሚጋፈፍ ሰው ተው ዘይት አትሽጥ ተብሎ ብዙ ጊዜ ነው የተመከረው። አልተመከረም ማለት አይቻልም። ብዙ ጊዜ ተመክሯል። በጣም ብዙ ቪዲዮዎች ሰርች ብታረግ ተሰርቶበታል። አባቶች ሳይቀሩ ብዙ መልእክት አስተላልፈዋል። ይሄንን አልፎ ዘይት እየሸጠ ህንፃ የሚገነባን ሰው አንተ 100 ምናምን ሺህ ፎሎወር ይዘህ ለነሱ ይሄንን እንደ ምግብ አድርገህ ስታቀርብ ብሉት ብለህ ስታቀርብ እኔ በፖፖ የቀረበ በጣም ጨው የበዛበት የማልወደው ምግብ ስላለ ነው። ጨው የበዛበት አልጫ ሽሮ ለኔ ልበለው የማልችለው አይነት ምግብ ከነ ማቅረቢያው ጥሩ ያልሆነ ነገር ሆኖ ነው የተሰማኝ። የሰራው ቪዲዮ በጣም ይቅርታ አድርግልኝ የተዳፈርኩህ ነገር ካለ በዚህ ንግግር ውስጥ። ስለዚህ ቃል በቃል የተናገርከውን ነገር እናውራበት። አንተ ዘይት መሸጡን የማትቀበል ከሆነ ለምንድን ነው ቪዲዮ የምትሰራው እንዴ? ካውንስሉ እኮ ዘይት ሽጣል እኮ ነው ያለው። አዎ ወንድሜ ልክ ነህ እኮ። እኔ ምን መሰለክ ያልኩት እኔ እኮ ቪዲዮ ላይ አቡና ቪዲዮን ብታሳይ እንደውም በጣም ደስ ይለኛል። አቡና እንትና እዩ ስተት የለበት። አዎ እሺ አሳያ ምን ችግር አለ? ያሳቀኝ እኔ አንድ ነገር ልጨምር። እዚህ መጥቼ የሚያወራው ስለማከብራችሁ ወንድሞቼ ስለሆናችሁና በፍቅር ልታንጹኝ ነው ብዬ ስላሰብኩ በፍቅር እናውራ። አዱኛ ሌላ ምንድነው ያየነው እዚህ ቪዲዮ ላይ? አንድ ደግሞ አደገኛ ነገር ተናግረሃል። አደገኛው ነገር ምንድነው? ቪዲዮ ላይ አስተውል። መጀመሪያ ራሱ እዩ ጩፋ የተናገረውን ገልብጠ ነው አንተ ደግሞ በአፍ የተናገርከው። ለምሳሌ ከዶክተር አብይ ጋራ እዩ ጩፋን አገናኝተሃል። ያ የሀገር መሪ ነው። የበሻሻው አብይና የሾላው ነብይ ማንም አያስቆማቸውም ያለውን ማለት ምንም በቃ ምንም እኩል ራሱ እሱ የተናገረው ነው የደገምከው አንተና ከቅንነት ነው በእግሩ የሚሄደው
ብለህ እንዴ ብትደፍር ነው ራሱ ህዝቡን ይሄ አሁን የሚያሳየው እኛን እንዴ ብትደፍር ነው እንደዛ ልትለኝ ይቻልከው እንዴ? እሱ እኮ ነው የሄደው። እኔ ምን አደረኩኝ? እሱ የሄደውን ነው እኔ ተረጎምኩት እኮ ወንድሜ። እንዴት እንደዛ ይባላል እንዴ? ራሱ ንግግርህ እንደዛ መባል ነበረበት። ያው ለእያንዳንዱ የሰራው ቪዲዮ ባይዘው ኤክሰም በዩቲዩብና በካውንስሉ መካከል የተደረገውን ነገር አይታችኋል። እኔ ስለ ሰሞኑን በዩቲዩብና በካውንስሉ መካከል የተደረገውን ነገር አይታችኋል። እኔ ስለ ዩቲዩብ ምንም ልቃወምም ለካውንስሉም ልቃወምም አይደለም። ግን ከቸርች መታገድ ከፈለጋችሁ በጸሎት ኃይል አጋንንት ማስወጣት ጀምሩ፣ ትንቢት መናገር ጀምሩ፣ ወንጌል ስሩ። የእውነቴን ነው የምላችሁ። ባይዘዌ እውነት ነው እዩ ጩፋ ሊያጠፋ ይችላል። እዚህ ጋር ስሙልኝ፣ ሊያጠፋ ይችላል። እኔ እርግጠኛ አይደለሁም ስለሱ። ሚኒስትሩ ሰሞኑን እያደረገ እንዳለው ላቆምልህ ምንድን ነው የምታወራው? ሊያጠፋ ይችላል። እኔ ጥፋተኛ አይደለም እያልኩኝ አይደለም። ጥፋት ሊገኝበት ይችላል። እኔ አሁን እሱም መደገፍም አልችለው ኢንዲቴል አላውቀውም። ቆይ እስቲ አንተ አዱኛ እንዴት ነው? እኛ እኮ አማርኛ እንችላለን። ሊያጠፋ ይችላል ብለህ ቀጥለህ የሚመጣው ነገር ማለት በማር የተለወሰ መርዝ ማለት ነው የሰጠህን አይደለም። እና ቆይ ሰጠህን። ቀስ ብለን እናውራ። ምን ልትለን የፈለግከው? እስቲ ንገረን። ምን ልትለን የፈለግከው አንተ? እኔ ልል የፈለግኩት ሊያጠፋ ይችላል። ይህ ሰው ያጠፋል። እሱ አገልጋይ እዩ ጩፋ ሊያጠፋ ይችላል። ግን ጥፋቱን ይኸው ባይዘዌ ምን አይነት ነገር አለ መሰለ፣ ስታግደው ኮምፕሊትሊ የራሴን መንገድ እሄዳለሁ ብሎ በኃይል ነው የሚሄደው አይደለም። ቀጣይ እኮ ያነሳቸውን የተናገራቸውን ንግግሮች በስነ ስርዓት አይታቸው ከሆነ ማለት ነው ማንም ያስቆመኝ የለም ምናምን አይነት ቶን ነው ያለው። ይህ ማለት በእንደዛ በመደረጉ እራሱ በቃ አሁን ባይዘዌ እኮ ከካውንስሉ ቢታገድ ራሱ መቀጠል ይችላል በስሙ ማለት ነው። አካውንቱን ካገደ እሱን እኔ አላቅም። አቡ ነው ስለ ቸርች እዩ ጩፋ አካውንት ታግዶ ሊሆን ይችላል። እኔ አላቅም። አካውንቶቹ ታግደዋል። ግን ማለት ኖ አይችልም። አዱኛ ቅርታ ግን ነገር አቋል አቤላ ይቅርታ ፈልግ አይደለም። ካውንስሉ ካገደው አንደኛ ልክ እሱ እንዳለው አካውንቱም ልታገድ ይችላል። እንቅስቃሴውም ኮንፈረንስ ሳንቲንግ ማንኛውም ላይጠራው ከሀገር ወጥቶ እንደዚህ ማገልግል ማለት ፐርሰናሊ መንቀሳቀስ ያደርጉ ፈርሟል። መጀመሪያ ስለፈረመ ነው። ግን ባስቀመጠው ህግ መሰረት ይተዳደራለሁ ስላለው ካውንስሉ እኮ ወይ የጴንጤ የሙሉ ወንጌል ወይ የመካኒሱስ የምናምን እኮ አይደለም። ኦሎፋስ የሁሉም ነው ገብተዋል። እዛ ስር ልክ እንደ ዮናታን እንዳደረገው እዛ ስር ባስቀመጣችሁት ህግ መሰረት ይተዳደራለሁ አንዴ ብለዋል። ልክ እንደሱ በእርግጥ ኖርማሊ እውቀትም ትንሽ ያንሰዋል ሲያወራ። ልክ እንደ ሰባኪ እኮ አይደለም። ጠቅላይ ሚኒስትሩ እኮ እንደዚህ ያወራ። እኔ እንዴት ተሞልቶ ራሱ አሁን ቅድም አይቼዋለሁ ቪዲዮውን። ካንሰር አለ ምን አለ አይ ቲንክ ከመንፈሳዊ ሰው አይጠበቅም። ኤኒዌይ ቀጥሉበት። ታዲያ ስርስ አወራለሁ እዛ ውስጥ ካንሰሮች አሉ ምናምን ፊት ለፊት እጋፈጣለሁ ምናምን ይላል። አሁን አይቴ ከሆነ አማኞቹ እንኳን እንዳይቃወሙት ምንድን ነው ያደረገው? ኮምፕሌክሲቲ መፍጠር ፈልጎ ነበር። ዶክተር አብይም እንደሱ ሞኝ አይደለም። በእርግጥ ምንድን አሁን የባሻሽ አብይና አያይዞ ከፖለቲካ ጋር አያይዞ ፈልጎ ነው። በአማርኛ ነው የሚያገለግለው። ኦልሞስት አገልግሎቱ ጠቅልሎ ደግሞ ወደ አዲስ አበባ መጥቷል። የሐዋሳውንም የት ትቶታል ማለት ይቻላል። የወላይታውንም ትቶታል። ጠቅልሎ አዲስ አበባ መጥቷል። አዲስ አበባ ደግሞ በአማርኛ ነው የሚያገለግለው። እቺ መግለጫዋ ላይ ግን ፐርፐዝሊ እየቀላቀለ ነው ቋንቋ የሚጠቀመው ወላይተኛውንም እያስገባው ማለት ነው። እና ምንድነው ዓላማው ብለህ ስትሄድ በዛ መንገድም ማትረፍ ፈልጓል። ሁለተኛ ስለ እንትን ብቻ ስለ እጀባው ብቻ ነው ማውራት የሚፈልገው። እዩ ጩፋ ለምን ዘይት መሸጥ ልክ ነው? ለምን እንዳንበሳ አይደል? ስታዲየም ውስጥ ዘይት ሽጧል። የመስቀል አደባባይ ላይ የሐዋሳ መስቀል አደባባይ ላይ ዘይት ሽጧል። ዘይት መሸጥ ልክ ነው? አታግዱኝም ዘይት በመሸጥ ለምን አላለም? ያውቃል። ዘይት በመሸጥ ለምን አታግዱኝም ቢል ጠቅላላ ጴንጤ ልክ አይደለም ይለዋል። ግን እሱ ጉዳዩን ምን አደረገው? የታገደበትን የዘይት ጉዳይ ደበቀና የእጀባ ጉዳይ ምናምን ለእግዚአብሔር ሰዎች ይገባዋል፣ ጳውሎስ ቪቪአይፒ ነው ብለው ሁሉ ጳውሎስን ከመጽሐፍ ቅዱስ አንስቶ ሁሉ ለመጥቀስ ሞከረ። እና እዩ ጩፋ ስለታጀባ አይደለም፣ አንተም እሷ ናት እጀባዋን ነው አንስተህ ያወራው። ስለታጀባ ዘይት ስለሸጠ ነው
ግን እኔ የሚገርመኝ አሁን ጴንጤ ነው ተብሎ የሚታሰበው ማህበረሰብ ነው አይደለም ዘይቱን የሚገዛው አዱኛ ወይ ገዢዎቹ ላይ ልትፈርድ ነው። ዩሱፋንማ ታስነካም እርግጠኛ ወዳጅ እሱ አረገውና የመጀመሪያው ነገር ላይ ግን አቤል አልተወራም። ይሰማል። አንዴ ይቅርታ አዱኛ ይሰማል ነው። ቀደም ያወራኸው ሐሳብ ላይ ልክ ሲጀምር የሰራኸውን ሐሳብ ትተህ ነው ወደዛኛው የሄድከው። ማለት ሊሳሳት ይችላል ወደሚለው የሄድከው። ከዛ ለመታገድ መጸለይ በእግዚአብሔር ኃይል መጸለይ ያስፈልጋል ብለሃል ስትጀምር። እሱኛውን ሐሳብ ያብራራል ከምን ተነስቶ እንዳለ። መቼም በሰውና ጥበብ ወይንም ይሄ በምድራዊ ሲስተምና ስርዓት ያ ሁሉ ህዝብ አይከተለው። ነብዩ መሐመድን እኮ ብዙ ህዝብ ይከተለዋል ብራዘር። ምን አይነት እንትን ነው ሎጂክ ነው የምታመጣው? ነብዩ መሐመድ እኮ በቢሊየን የሚቆጠር ህዝብ እኮ እሞትለታለሁ ከእናቴም ከአባቴም ይበልጥብኛል ይላል። እና ነብዩ መሐመድ ልክ ነው? እኔ ስለ ነብዩ መሐመድ አላውቅም። ስለ ግዛት በሰው ጥበብ ይሁን ሳይከተለውም ስላንተ በቅርበት አባባ ግርማ ጋር ማት ህዝብ ይሄዳል። እሺ እኔ አላውቃቸውም። አባባ ግርማ ይቅርታ አገልጋይ ኃይሌ ማን ናቸው? አቡዬ እድል ስጡኝ እስኪ አንድ ጊዜ ልናገር፣ ውስጤ ስለተሞላ ማለት ነው ለመናገር ማለት ነው። አዱኛ የሆነ የማዘናጋት ስፒሪት ነገር ነው እየረጨ ያለው። አንድ ነገር ልንገር፣ ለእግዚአብሔር ቃል የማይኖር የእግዚአብሔር ቃል የማይበልጥበት ሰው ሲጀመር የክርስቶስ ጠላት ነው። ለዚህ ማስረጃውም እንደሆነ ታውቃለህ። የራእይ መጽሐፍ አንብበሃል? የኤፌሶንም ቤተክርስቲያን ምን እንዳላት ኢየሱስ ምን እንዳለው አንብበዋል? ምንድን ነው ያለው? ላንብብልህ። ስራህና ጥረትህን ትዕግስትህን አውቃለሁ፣ ክፎችን ችላ ብለህ እንዳላለፍካቸው ሐዋርያት ሳይሆኑ ሐዋርያንን የሚሉትን መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ። ደግሞ በትዕግስት መጽናትን ስለ ስሜ መከራ መቀበልን አውቃለሁ። በዚህ ሁሉ አልታከትክም ይለዋል። ያደረገው የኤፌሶን ቤተክርስቲያን አልታገስካቸውም ነው የሚለው አይደል? እየሰማኝ ነው? እየሰማሁ ነው። እሺ፣ ስለዚህ የምትታገሳቸው የምታሽሞነሙን ከሆነ ጌታን ነው ማለት ነው የምታሳዝነው። ከእግዚአብሔር ይልቅ ሰዎችን ነው የምታከብረው። እኔ እንደዛ አላምነው። እኔ ባይዘዌ ስህተት ሊኖርበት ይችላል። እኔ ስህተት የለበትም አይደለም፣ የለበትም ምናምን አትበል። የለበትም ሳይሆን እኔ እርግጠኛ አለበት ብለህ በአራት ነጥብ ዘግተህ መሄድ አለብህ ወገኔ። ወንድም ለማድረግ እኔ ብቁ አይደለሁም። አንተ እንደምትለው ለማለት እኔ ብቁ አይደለሁም። በመጽሐፍ ቅዱስ መዝነህ ብቁ ለመሆን ትችላለህ እኮ አንዴ። አዎ እኔ ግን ይሄንን የምንሰራው ነገር ልምምድ የሚያደርገው ልምምዶች በመጽሐፍ ቅዱስ ስትመዝነው ልክ ነው ወይስ ልክ አይደለም ብለህ መመዘን ትችላለህ እኮ። እንዴት ነው ወዴት እየሄድክ ነው ወንድማችን? አይደለም ቤኪ፣ እኔ አንተ እንደምትታምነው እኔም አምናለሁ። የኔ እምነት ሰው የተቀባ ላይ እኔ አፌንም አልከፍትም ራሴንም አላደርግም። በቃ እግዚአብሔር ሰው መቀባት አፌን አልከፍትም ምናምን እንደዚህ ያታለሳል። እኔ አላደርግም፣ እናንተ እንደምታደርጉት አላደርግም። ይሄ የኔ እምነት ነው። አንዴ ቢካደርጉት የተቀባ ነው ብለህ ነው የምታምነው? እግዚአብሔር በዘመናት መካከል ሰው ማስደሰት እንደሚችል ስለማምን ስለምታምን ሳይሆን የተቀባ ሰው ላይ እጄን አላነሳም ማለት የተቀባ ነው ብለህ ነው የምታምነው? ይጩፋ አምናለሁ እንደ የተቀባ እንደሆነ አምናለሁ። የተቀባ ነው ብለህ ነው የምታምነው? ለምን እንደምትወላውለው እርግጠኛ አምናለሁ። አምናለሁ የተቀባ ነው። እሺ አዲስ ኪዳን ላይ እስቲ መቀባት የሚለውን ሀሳብ አንድ ክፍል ጠቅስ አውጣልኝ። በእግዚአብሔር ቃል አይደል እናንተ የምንተማመነው? አዲስ ኪዳን ላይ አንድ የተቀባ ሰው የሚል ነገር አንጣልኝ። ልክ ነህ እኮ ሐዋርያት፣ ነቢያት
አስተማሪዎች አድርጎ ማስነሳት የሚችል አምላክ እንደሆነ አምናለሁ። ተቀብተዋል ነው የሚለው። የጸጋ ስጦታ እንዳለ አምናለሁ። የጸጋ ስጦታ እንዳለ አምናለሁ እኮ አይደለም ወሬው። ለምን ትከረበታለህ? የጸጋ ስጦታ ነው። ተቀብቷል ማለት እንደ ብሉይ ኪዳን ነቢያት ነው። መልስልኝ። የእግዚአብሔር መንፈስ አሁንም በነቢያት ጸጋ እንደሚሰራ እንደሚቀባ ማምናለሁ። ስለዚህ እንደነ ኤልሳ ነው የሚቀባቸው። ይለያል፣ እግዚአብሔር ይለያል። አሁንም በዘመናት መካከል ሰዎችን ለራሱ አገልግሎት ይለያል። ተቀብቷል የሚባል ታሪክ የለም በአዲስ ኪዳን ውስጥ። እሺ፣ የጸጋ ስጦታ የለም አቡና። የጸጋ ስጦታማ ለሁሉም ሰው ነው የሚሰጠው። ይሄ የአገልግሎቱን ከሆነ የአገልግሎቱን ስጦታ ከሆነ እያልክ ያለው የአገልግሎቱ ስጦታ የሚሰጡ ሰዎች ደግሞ ስፔሻል ናቸው የሚል አይነት ትምህርት የለም መጽሐፍ ቅዱስ ላይ። ነቢይ ስለሆነ ምንድን ነው እሱ? በነቢያት ጸጋ ያገለግላል ብዬ አምናለሁ። አየህ፣ እሱ አየህ፣ ቅድም እውነተኛ ስለመሆኑና ሐሰተኛ ስለመሆኑ ተናገር ስለ እኔ እርግጠኛ አይደለሁም አልክ። እንዴት አወቅ እሱ እንደተቀባ? ማስረጃ የጸጋ ስጦታውን አይቼ። ምን አይነት የጸጋ ስጦታ አየህ? በትንቢት ሲያገለግል አይቼዋለሁ። ትንቢቱ እውነት መሆኑን አለመሆኑን ፈትነህ ከእግዚአብሔር ቃል አንጻር አይተህ ደርሰህበት ነው? አዎ፣ እሱ እኔ ባለኛል ደርሰህበት ነው ወይ? አይደለም እኮ እኔ አቡና እየጠየቀኝን እየመለስኩልህ ነው። ስለዚህ የተነበየ ሁሉ ነብይ ነው። የነቢያት ጸጋ በላዩ እንደሚገለጥ የተነበየ ሁሉ ነብይ ነው ወይ? አረጋግጠካል ወይ? እውነተኛ ነብይ ነው ያልከው ሲተነብይ ስላየ ብቻ? አዎ እኔ አረጋግጫለሁ። ይቅርታ አድርግልኝ አቡና፣ አረጋግጫለሁ። መንፈስ መስክሩ። ይቅርታ አደርግልሃለሁ ካረጋግጥኩ መብት። መንፈስ አረጋግጦልኛል። እኔ እርግጠኛ ነኝ መንፈስ አረጋግጦልኛል። ምን መንፈስ? እኔ አረጋግጦልኛል የእግዚአብሔር መንፈስ። ሲጀመር አንተ ራስህ እኮ ጤነኛ ትምህርት ያለበት ቦታ አይደለም ያለው። የእግዚአብሔር መንፈስ እንዳለብህ ራሱ እንዴት እርግጠኛ ነህ? ወንድሜ እሱን እኔ ነኝ። ዘላለም ወንድሜ አይደለም። ዘላለም ወንድም ከሆነ አንተ የኔ ወንድም አይደለም። በቃ እሱ የአንተ እምነት ነው፣ በደረስክበት ነው የምትመላለሰው። እኔ ግን አንተ ወንድም ነብዬ ነው። እኔ አንተን ወንድም ነብዬ ነው ማምነው። ሐሰተኛ ሐዋርያ ጋር ሐሰተኛ የተባለው እኮ ነው አሁን በካውንስሉ አመራር ውስጥ ያለው። ይሄንን ለዛ እኮ ካውንስሉ ልክ አይደለም ብለው እኮ። አዎ፣ ስለዚህ መግለጫው ታስተምሮ ማለት ነው። እንደ ዘላለም አይነት ልክ እንደ ዘላለም አይነት ልክ እንደ ጃፒ አይነት ልክ እንደ ተዘራ አይነት ከክርስቶስ ሳይሆን ከራሳቸው ትምህርት የነ ዳጋ ዋርድን ትምህርት እየሰበሰቡ ምድራዊና አጋንንታዊ ትምህርት የሚያስተምሩ ሰዎች ከጌታ ናቸው ብዬ አላምንም። እኔ ግን ለምን እንደማምን ታውቃለህ? በፊት ላይ ጠጪ ሲያስወጡ አየሁ እኮ አልከኝ እኮ አይደለም። እኔ ሐዋርያው መጽሐፍ ቅዱስ ግን ይሄንን ማስረጃ አድርጎ አያቀርብም። ለምሳሌ አጋንንትን ሐሰተኞች እንደሚያስወጡ እኔ በእግዚአብሔር ቃል ላይ ቆሜ አሳየሁህ። በስም አጋንንትን አስወጥተናል ብለው ኢየሱስ ግን የማያውቃቸው ነብይ ነን የሚሉ ሐሰተኛ ሰዎች አሉ። ኤው አቡና አንተ ሐዋርያው ዘላለምን በቪዲዮ ታውቀው ይሆናል፣ በዩቲዩብ ቪዲዮ በተሰራ ቪዲዮ ታውቀው ይሆናል። እኔ ግን ከሱሰኝነት ዓለም ወጥቼ በክርስቶስ ኢየሱስ ዕውቀትና ብርሃን ተለውጬ ስለ ክርስቶስ ኢየሱስ ወንጌል በአደባባይ እንድሰብክ እንድመሰክር እግዚአብሔር ስለኔ ያንተ ብርሃን እኮ ሁሉን መቀበል እኮ ነው። ያንተ ብርሃን እንደዛ አይደለም። ኢየሱስ ለምሳሌ ፈሪሳውያንን በአደባባይ ይቃወማቸው፣ ትምህርታቸውንም ልክ አለመሆኑን ይገልጥ ነበር። እውነት ነው። እውነተኛው ጌታ እንኳን ሞዴል የምናደርገው ጌታ በዘመኑ የነበሩትን ፈሪሳውያን ህዝቡ ላይ የሚጭኑትን እነሱ ግን የማያደርጉትን ነገር እያነሳ ከፈሪሳውያን እርሾ ተጠበቁ እያለ ህዝቡን ያስጠነቅቅ ነበረ። እርሾ ያለው እንግዲህ የሚቦካ ሊጥ ውስጥ የሚገባ ነገርን ሳይሆን ትምህርታቸውን ነው እርሾ ብሎ መጽሐፉ የጠቀሰው እና ኢየሱስ ያስጠነቅቅ ነበር። ሐዋርያው ጳውሎስ ደጋግሞ እንደሚያስጠነቅቅ ፊልጵስዩስ መጽሐፍ ምዕራፍ 3 ቁጥር 20 ላይ ደጋግሜ ስለ ሐሰተኞች መስቀሉ ጠላት ስለሆኑ ነገርኳቸው፣ አሁን እንኳን በእንባ ይህንን ነገር ነግራቸዋለሁ ብሎ በእንባ ሁሉ ደጋግሞ ሁሉ ምዕመናንን ሲያሳስብ እንደነበረ ተናግሯል። እከሌ ሁሉ ሐሰተኛ ነው ብሎ ተናግሯል። እነ ጳውሎስ እነ ጴጥሮስ
እነ ዮሐንስ ማንም በክርስቶስ ትምህርት ለማይኖር ምን የለውም አብም ወልድም የሉትም። ስለዚህ እነዚህን ሰዎች ሁሉ እንግዳ አድርጋቸው አትቀበሏቸው ብለው በግልጽ በአደባባይ አስተምረዋል። የነ ጳውሎስን አምላክ ኢየሱስን የምትከተል ከሆነ ራሱ ጌታ በምድር ላይ ከፈሪሳውያን እርሾ ተጠበቁ ብሎ ካስተማረ አንተ ማነህ ሁሉንም እያወደስክ ሁሉንም እያግበሰበስክ የምትኖር? አንተ ማነህ ሐሰተኛውን እውነተኛ ነው ብለህ የምታጸድቅ? መመዘኛን ሰይጣንን ማውጣት ብቻ እንዴት ታደርጋለህ? ለምሳሌ ማህበረ ቅዱሳን አንተ ትክክል አይደለም ስትል ራይ ሆነ እኔ ትክክል ናቸው ስለ ሐሰተኛ መሆንበት ምንም ምክንያት የለም። አንተም በክርስቶስ ኢየሱስ በደረስክበት መረዳት እንደዛ ትላለህ። ልክ ልትሆን ትችላለህ። መጽሐፍ ቅዱስ እኮ የኔም ያንተም መለኪያ ነው። እውነት ነው አይደለም መለኪያችን። እኔ መንፈስ መስክሮልኛል። እኔ ምንም ላረግ አልችልም። የምን መንፈስ? መንፈሱ ከቃሉ የተለየ መንፈስ አለ እንደ አንተ ውስጥ? ከቃሉ የተለየ መንፈስ ካለብህ ያለብህን መንፈስ ቼክ አድርግ። ኦኬ እሱ እኔ ግን የመንፈስ ምስክርነት መንፈስ ቅዱስ የሚባል የሚመራ አሁን ላይ ስላለ በመንፈስ ቅዱስ እኔ ካሪስማቲክ እንቅስቃሴ ችግሩ መንፈስ ይመራኛል ምናምን ትላለህ። ጠንቋዩን ምኑን ታጸድቃለህ? አዎ አንተ ስትል ትክክል፣ እኔ ስለ ሮንግ አንሆንም። በቃ አንተም በራስህ አስተሳሰብ በክርስቶስ ኢየሱስ እንደ ልብ ነው እንደምታወራው አዱኛ፣ እንደ ልብ እንደፈለክ ነው እንደምታወራው። ማንም ሲናገር እንደ እግዚአብሔር ቃል ይናገር ይላል። እዩ ጩፋ ዘይት ይሸጣል። ዘይት መሸጡ ሐሰተኛ ያደርገዋል ወይስ እውነተኛ ያደርገዋል? ዘይት መሸጡ ፋይናንሱን ይችልለታል። ይሄ ፔሪድ ምንም ሌላ አንተ ዘይት የተጸለየበት የእግዚአብሔር ጸጋ አለበት ዘይቱ ላይ ብሎ መሸጡን ከመጽሐፍ ቅዱስ ጥቅስ አሳየኝ እስኪ። እኔ የጸለይኩበት ዘይት መካን ያስወልዳል፣ ይፈውሳል፣ መንፈስ ቅዱስ አለበት ብሎ በአንዳንድ ሺህ ብር መሸጡን መጽሐፍ ቅዱሳዊ ጥቅስ አሳየኝ የሚደግፈው። እኔ እኮ እሱን አልደግፈም ጆ፣ አልሰማኝም። አልደግፈም ሳይሆን መጽሐፍ ቅዱስ ላይ ከሌለ ሐሰት ነው ወይስ እውነት ነው? ሐሰት ነው። በቃ ስለዚህ ምንድነው ምንድነው የሚያንተፋትፋችሁ? ሐሰትሉኝና ደግሞ እንደገና ደግሞ የሆነ ነገር እኔ እኮ ይሄ ነገር ትክክል ነው በቃ እኔ እኮ አትበለ በቃ ሐሰት ነው ካልኩ በኋላ ቆይ ስለ እኔ ሳይሆን ሐሰት ነው ካልኩ ይችላል። ዘይት ይሸጣል አይደል? ይሄ ሰውዬ አስተካክለን ዘይት እንዲሸጥ ብናቆመው የተሻለ ሰው ይሆናል። እየሰማኸኝ ነው? አስተካክለን ከሆነ ወንጌል እየመሰከርን ነው። እዩ ጩፋ ካለን አግባና ጌታን ተቀበል። ማስተካከል ማለት ወንጌልን ሰብከዋለን፣ ያን ወንጌል ከተቀበለ ተስተካከለ። ከዛ ውጪ ግን ኢየሱስ ያለ ሁሉ እውነተኛ ነው የሚል መጽሐፍ ቅዱሳዊ ጥቅስ የለም። ኢየሱስ በከንቱ የተቀበላችሁትን በከንቱ ስጡ አለ። ያንን ቃል ሽሯል። አመፀኛ ነው ወይስ ይህ ሰውዬ ጽድቅ ነው የሚሰራው? ክርስቶስ የተናገረውን ቃል ጥሷል። ያ ዮኒ ለአዱኛ ነው የምለኝ ካለኝ ላለመሸነፍ የምታደርገውን ጥረት አደርጋለሁ። ዶክተር እችን ይመልስልኝ። የክርስቶስ ኢየሱስን በከንቱ የተቀበላችሁን በከንቱ ስጡ አለ። ጸጋ እንኳን ቢሆን ዘይት ላይ መንፈስ አርፏል ብሎ መሸጡ ኢየሱስ ክርስቶስን ተዳፍሯል? በክርስቶስ ላይ የተነሳ ሰው ነው ወይስ ትክክለኛ የክርስቶስ ሰው ነው? ዮኒ ምን መሰላችሁ፣ አሁን አዱኛ ላለመሸነፍ የሚያደርገው ጥረትን አደንቃለሁ። የደግፎ የቆመው ለአንድ አማኝ ወይ ደግሞ ለአንድ ሰባኪ ሳይሆን ለጌታ ቢሆን በጣም ደስ ይለኝ ነበር። ግን ኖርማሊ ለሰባኪው ነው፣ መናገርም አልፈለገም። ኢስ ኦኬ። ወደ ሌላ ፍልስፍና ነገባው። የነ ኢዩ ሎጂካሊ ብዙ ጥያቄ ያለኝ ተው፣ የስፒሪቹዋል ነገር ሲጀመር ምኑም አይታየኝም ለነሱ። እኔ በራሴ ያየሁትን ነው። እናንተውን እዚህ ጋር ዘይት 20% አትሆንም እኮ 80% እኮ እነሱ በሌላ ነገር ነው የሚዘርፉት። እኔ በአይኔ ያየሁት ጂሰስ ቲቪ የሚባለው እጄ ዊነርስ ወይ ላይ ያየሁት አሁን በተለያየ መንገድ እንዴት ብር አንድ በአመት ውስጥ የምትከፍልበት መንገድ አለ። ሌላ ለህፃናት ሰጥና እዛ ጋር ታስቀምጠዋለ። ሶስተኛ ላይ ደግሞ የሆነ ሰፊ የሆነች እንትን ነገር አለች፣ ባስኬት ነገር ጭንቅላቴ ላይ በሆነ ነገር እየነካ እዛ ውስጥ ታደርገዋለ። አንዱን ደግሞ የተወሰነ በየወሩ የሚከፈል ቃል ትገባለ።
5 ነው 6 በተለያየ መንገድ ብር የሚሰበስቡበት መንገድ አየው። ሲጄ ደግሞ የሆነ ሰዓት ላይ ቲንክ የዛሬ 4 ዓመት ነው አስታውሳለሁ። እስቲ 10 ሰዎች ወደዚህ ነው የዚህን ወር እንትን ቲቪ የምትከፍሉት 100 ሺህ የምትሰጡ ሰዎች ምናምን ሲል ወደ 10 ምናምን ሰዎች ሲሄዱ በጣም ተሞች ናቸው እዛ የሚሄዱት። ኦኬ በቃ ይበቃል፣ እስከ 10 ብቻ ልክ ቆጥርና ተመለሱ እናንተ። እኔ ሌላ ነገር ተውት። አንድ ትክክል ነው የምትሉት ለጌታ ስም ብቻ ስለጠራ የጌታ ስም ከመጥራቱ ውጪ እዩ ትክክለኛ ምኑ ጋር ነው የምታያቸው? እሱ ላይ ውስጥ ይሄን አድርጓል አያበቃንም እኮ። አሁን ለምሳሌ ኖርማሊ አላስፈላጊ ትክክል ያልሆኑትን መጽሐፍ ቅዱሳዊነትን አስተምሮታቸውን ብናነሳ አይደለም አንድ ቀን ስንት ወር አይበቃንም። እስቲ ትክክል ነው የምትሉበትን መንገድ እስቲ ያወጣልንና በሱ በኩል እስቲ እንድንደግፉ እንኳን ኖርማል የሆነ ነገር ማውራት እንድመችን ያድርጉት። ዘይት ትላላችሁ 80% የሚዘርፉበት በሌላ መንገድ ነው። ጌስት ሃውስ ብሎ ኖርማሊ ብሩ ነው ያስቀመጡበት። አንድ ቀን ሄደ ኖርማሊ እዛ ጌስት ሃውስ ስትገባ ምን እንደሚያደርጉ ስንት ሰው እኮ የሞተበትና ያሳያሉ። ጌታ ምስክር የአይን ማኝ አለ። ብር አልሞላ ሲላቸው እስራኤል ደንሳኔ አረሳም በህይወቴ በጣም ሰው ታሞባቸው ልክ ስለምኑ ብር አልሞላ ሲላቸው 20 ሺህ ብር ካልሆነ ብሎ አናስገባ ሲሉ የሞተ ሰው አለ። ጌታ ምስክር ብዙ ጊዜ በዓለማዊ ሰዎች ስንሰማ ነው እንጂ የሚያናደን ስንት ሰው ሞቷል፣ ተፈውሳል፣ ነፃ ነህ አንተ ተብሎ በጌታ ስም ስንቱ ይወራል ነው ማለት። አይምሯችሁን እስቲ ከተጨፈነ ፍቅር አሁን እኮ በዚህ ዘመን እኮ ሰው ለዮኒ ለኢዩ ለምናምን አሁን ዮኒ ትምህርቱ ይመቸኛል፣ ግን ቤተክርስቲያኑ የሚያስተዳድርበት መንገድ በፍጹም ሊመቸኛል በጭራሽ አይመቸኝም። ለምን እነሱ ቬት 20 ዘንድሮ 2023 ያኔ ከገዙ 24 ወጣ ይገዛሉ፣ 25 ይገዛሉ። ያንን ነገር ያላገባ መሆኑን ስትነግራቸው ፐርሰናል አድርጎ ፐርሰናል አታክ ልክ እንደ ቅናት አድርጎ አሽሙር ይሰብኩላል እዛ ላይ። ወዳጄ ማንም ሰው ኢኮኖሚካሊ ጌታ ካለው እኮ አይሳሰበም ስለ ኢኮኖሚካሊ። እነ ጳውሎስ እኮ እናንተ ላለምለማ ምንድን ያለው ምን ሲሰራ ነበር ጳውሎስ በሚያገልግልበት ሰዓት ላይ? ስለ ኢኮኖሚካሊ እነሱ ላይ ቅናት የለብንም። እባካችሁ ግን የእነሱን እንቅስቃሴ ተመልከቱ። ጌስት ሃውስ ብሎ የሚሰሩትን ቤተክርስቲያኒቷን እንዴት እንደሚያስራ እንደ ግላዊ ድርጅት እንጂ አንድ እናት ቤተክርስቲያን የምትተዳደርበት መንገድ እሱን የተከተለ አይደለም። በጣም አፈንጋጭ ቡድን የሆኑበትን መንገድ ትረዷል። ጌታ ምስክሬን ከስፒሪቹዋል እንትራሱ ውጣና ሎጂካሊ ሲተከተላቸው ተመልከት። ዝም ብለህ እስቲ ኖርማሊ ለአገልግሎታቸው ሳይሆን እስቲ የነሱን እንቅስቃሴ ለመመልከት ግባ። የነሱን ቸርች በጋርድ ተከቦ የጂሰስ ቲቪ የሚባለው አንድ ሰዓት ላይ ያየሁት ፓስተርም ናቸው የእሱም ጋርድ ናቸው አሉ። ጌታ ምስክሬን በቃ የሚያሳቅቅ ነገር ዶክተር የሆነ ሰዓት ላይ በተለየ መልኩ እነሱ ወደ መድረክ ሲመጡ የሚደረገው አንተ ጭብጨባና በጌታ ስም በተለየ መልኩ ለነሱ የሚደረገው ምስጋና ማለት ይሄ ተዘራ ይባለው ደግሞ ልክ ትገባለህ። ቸርቹን ደግሞ እኔ የገረመኝ የሆነ ባንዲራ አየሁት። እኔ ምኑን ተናገረ ምኑን ልተው በጌታ ስም የሱዳን ነው የሰሜን ኮሪያ የእስራኤል ምንም ትርጉም ያልባ የሆኑ ነገሮችን ምንድነው እነዚህ ባንዲራ ግራ ገባኝ። እዛ የሚሄዱት የሚመራን ጠየቋቸው። የሱዳንን አየው በምረዳ ነው ያለው እዛ 22 ያለው ስትገባ ማነው አዱኛን ይሸኘውና ያ እሱ ላይ ብናወራ ሌላ ነገር ላይ ገብቶ እንትን ይበል የምትሉት ነገር ላይ እናወራ። እኔ አልችልም የእነሱ እኮ ኦርደር አድርጌ ካላወራው በስተቀር የሚያበሳጨኝን ብሶቴን ነው። አቡና አሁን በእኛ መካከል አሁን 8 ሰዎች አሉ ከኔ ውጪ እና ምንም አይነት ስህተት የለባችሁም እናንተ። አሁን አዱኛ አንዴ ጥያቄን አልጨረስኩም ነበር ይቅርታና፣ ኢየሱስ ክርስቶስ የሚወደኝ ምን ያደርጋል ነው ያለው? የሚወደኝ ቢኖር ምን ያደርጋል? ኦኬ የማይወደኝስ ምን ያደርጋል አለ? እሺ ቃሌን አይጠብቅም አለ አይደል? አዎ አይደል? እሺ ኢየሱስ ክርስቶስ ለአገልጋዮች ተልኮ ሲሰጥ በነፃ የተቀበላችሁትን በነፃ ስጡ ነው ያለው አይደል? አዎ። እዩ ጩፋ የክርስቶስን ቃል ጠብቋል? እሱን ጌታ ይፍረድ። ኧረ በእናትህ አንዴ እኔ አሁን ሳይ በፍጹም ጥፋተኛ ነው አይልም።
እሺ ቆይ አንዴ ቃሉን ክርስቶስ ያዘዘውን ትእዛዝ ተላልፏል አልተላለፈም? ዘይት ሲሸጥ ያው የገዛው ህዝብ ነው እኮ ጥፋተኛ እና ሲሸጥ ነው ያልኩ። እሱ ነው እኮ ታዛዡ። አንተ ታላቅ ህዝቡ ላይ ያላክካል። እነዚህ ህዝብ ላይ መፍረድ ምናምን የተቀባ ምናምን ከስካር ተላቅቅ ያለው ሲለን ነበረ እኮ አይደል? መጽሐፍ ቅዱስ ላይ ይኸውልህ ምን መሰላችሁ ልጁ ምናልባት አቤል ቅድም እንዳለው አንደኛ ይሄንን ጥያቄ ቢመልስልህ እዚህ አባቱ አለ። አባቱ ሊቆጣው ይችላል ዘላለም ማለት ነው። አባትዮ ደግሞ ከማጋ ነው የሚሰራው? ከሚራክል ተካ ጋር ነው የሚሰራው። አንድ ላይ ዛሬ እንደውም ዛሬ ነው መቼ ነው 40 ምንጭ ኮንፈረንስ አላቸው።